የክቡር እንግዳ ሪቫኑን እየቆረጡልን ነው። የዲቦራ ፋውንዴሽን 5ኛ ዓመት የምስረታ በዓል እያከበርን ነው። ስራ እንዲይዙና ሰርተው ራሳቸውንና ቤተሰቦቻቸውን አገራቸውን እንዲደግፉ እናድርጋቸው የሚል ነው። አለ ኢትዮጵያ ያገረ ወራጅ ወደ በከካል ፈንካላ ሁላችን እንደነሱ ተወልደን ቢሆን ኖሮ በዓለም ላይ ጦርነት አይኖርም። ተገቢውን እንክብካቤ ትምህርትና የጤና አገልግሎት ማግኘት ህገ መንግስታዊ መብታቸው በየጓዳው እየተደበቁ እየተሸሸጉ እንዳይታዩ ተደርጎ የሚከድበትን አካሄድ በመለወጥ ረገድ አትደብቁ አውጣቸው ባለስልጣን ባለሀብቶች የመንግስት አካላት አውጣቸው ይህን ችግር ህዝቡ እንዲረዳው መደበቅ ሳይሆን ልጄን አውጥቼ ለችግሩ መፍትሄ መፈለግ ላይ ነው እንትን ያልኩት። ዋናው መጀመሪያ ልንሰጣቸው የሚገባው ፍቅር ነው። ሰላም ጤና ይስጥልኝ ውድ ኤደን ሾው ፕሮግራም ተከታታዮች እንዴት ከረማችሁ እንዴት አላችሁ? ሳምንታችሁ ጥሩ እንደነበር እርግጠኛ ነኝ። ጥሩ የቤተሰብ ጊዜ እንዳሳለፋችሁ። ዛሬ ደግሞ በአዲስ ነገር ወደ እናንተ መተናል። አሁን የምገኘው በመስቀል አደባባይ የዲቦራ ፋውንዴሽን 5ኛ ዓመት የምስረታ በዓል እያከበርን ነው። ይህ ወር በኢትዮጵያ እንግዲህ ማርች ዊዝ ዲቦራ በሚል እየተከበረ ይገኛል። ተከታተሉን። የክቡር እንግዳ ሪቫኑን እየቆረጡልን ነው። እንዲሁ ክብርት ወይዘሮ አዳነች አቤቤ የአዲስ አበባ ከተማ አስተዳደር ከንቲባ፣ እንዲሁ ክቡር አባዱላ ገመዳ የሪቫን መቁረጥ ስነ ስርዓቱን እያደረጉ ነው። His Excellency Taye Asqassalaase, President of the Federal Democratic Republic of Ethiopia and guest of honor of the day, and Her Excellency Adanech Abeebe, Mayor of Addis Ababa City Administration, and His Excellency Abadullah Gamada, founder and chairperson of Deborah Foundation, have cut the ribbon. Thank you so much. እሺ እንግዲህ ውድ ቤተሰቦቻችን አሁንም ማርችን ከዲቦራ ጋር የሚለው ፕሮግራማችን ላይ ነው ያለነው። እስቲ እንግዲህ በዲቦራ ፋውንዴሽን ልጃቸው ታቀፋ ይሄን እድል አግኝታ ከምትጠቀም ወላጅ ጋር ነው ያለነው። ስሞትን መጀመሪያ ታሪኩ አራጋው ይመር የማን እናት ነው? የአብጸጋ ብርሃኑ። ስንት ጊዜ ሆነው ዲቦራ ፋውንዴሽን ከተቀላቀሉ? 6 ዓመቴ። 6 ዓመት በጣም ረጅም ዓመት ነው። ለመቀላቀል ምን ተግዳሮት ነበር የገጠመውት ወይስ እንዴት ነበር? ለመግባት ምን መስፈርት ነበረው በዛ ሰዓት? በዛ ሰዓት እኔ የገባሁበት ምክንያት በጥቆማ ነው። ለትምህርት ቤት ነበር የገባው ትምህርት እንድታገኝ ብዬ ነበርና ትምህርት ባለንበት አካባቢ ትምህርት ቤት የለም። የነሱ አልተሰራላቸውም። እሱም ደግሞ ቡልቡላ ነው። ቡልቡላ የነሱ እንደዚህ ስለሌለ በሌላ ቦታ ላይ አስገብቻት ነበር። ግን ከነሱ ጋር ስላልተመሳሰለች ትንሽም ስላስቸገረች እነሱም በቃ ለዛ አስወጥቻታለሁ። ድጋሚ 3 ጊዜ ማስገብቻታለሁ። 3 ጊዜም አልተስማማትም። ከዛ ወጣለች። አሁን ዲቦራ ፋውንዴሽን እዛ አለ ብለውኝ ነው የተቀላቀልኩት ከነሱ ጋራ። ለአንዳንድ ጥቅማጥቅሞች ይጠሩኛል። ጥቅማጥቅም ወስዳለሁኝ። ስንጠራ እንገባለን እንሄዳለን። ለምሳሌ ምን ምንድናቸው ጥቅማጥቅሞች የምታገኙ? ጥቅሞቹ ያው ዘይት ምናምን ከእንደገና ልብሶች፣ አልባሳቶችና አንዳንድ የበዓል ምናምን ስጦታዎች ይሰጡናል። እስቲ አሁን ልጆት እንግዲህ ያው ዳውን ሲንድሮም ተጠቂ ናት። እንዴት ነበር ከዲቦራ ፋውንዴሽን ከመመስረቱ በፊት ያለው ግንዛቤና አሁን ላይ ያለው ግንዛቤ ምን ይመስል ነበር? ምንስ ችግሮች ይገጥመውት ነበር? አሁን በጣም ቆንጆ ነው። በመሰማውም በማየውም ብዙም ተከታተል አላረግም ነበር ስለሷ ጉዳይ። ግን ዲቦራ ፋውንዴሽን አባዱላ ሲያወሩ በቃ ልቤ ትንሽ የተረጋጋና በደንብ አይምሮዬን በጣም ፈትቻለሁ ብዬ አስባለሁኝ። በደንብ አርጌ ነው ምንከባከባት፣ በደንብ አርጌ ነው የሚይዛት። ግን አሁን ችግሩ ምንድነው? የትምህርት ቤት ችግር ነው እንጂ ሌላ ችግር የለብኝም። በደንብ ብቻ ግን አልፌ ሌላ ቦታ አስገባና ሲሰልቻ ደግሞ ተወጣለች። ለምን አትስማማም ከነሱ ጋራ ማለት ነው እንጂ አባዱላ በጣም ለኛ በጣም ጥሩ ነው። ደስ ይላል። በዚህ ሰዓት ራሱ እዚህ መምጣታችን እነሱ ይሄንን ማየታቸው እንደዚህ መቀላቀላቸው ደግሞ ፍቅርም ስለሆኑ ይሄንን ይፈልጉታል እነሱ መውጣት ከቤት መውጣታቸው እና ስለዚህ
በጣም ደስ ይላል። እንኳን ደስ አላችሁ ለዚህ ቀን። ለሚያው ማርች ወር እንግዲህ የዳውን ሲንድሮም ወር ነው። አሁን እንግዲህ ማርች 21 በዓለም አቀፍ ደረጃ ነው የሚከበረው። በዚህ አጋጣሚ እንኳን ደስ አለዎት ማለት ፈልጋለሁ። ቤቱ ነው ልጆቻቸው በዚህ በዳውን ሲንድሮም ተጠቂ ለሆኑ ወላጆች የምታስተላልፉት መልእክት ካለ? አይ መበርታት አለባቸው። የእግዚአብሔር ስጦታዎች ናቸው። እኛ ደግሞ ስለነሱ መኩራት አለብን። በዛ ላይ ደግሞ እኔ በበኩሌ ደስተኛ ነኝ። ልጆቻቸውን ወጣ ያረጉ ቤት ውስጥ እንዳይቀመጡ ያወጡ ማዝናናት፣ ሁለተኛ ፍላጎታቸውን ማድረግ ከዛ አቅም እንኳን ባይኖረን በሌላ ቦታ ወጣ ያረግናቸው ማዝናናትና ከዛ ፍቅር መስጠት ነው እና ከማህበረሰቡ ጋራ መቀላቀልና ማገናኘት ነው የሚያስፈልገው። ይሄንን ደግሞ መበርታት አለብን ማለት የእግዚአብሔር ስጦታዎች ናቸው። በጣም አመሰግናለሁ። እንግዲህ እግዚአብሔር ያሳባችሁትን ሁሉ ይምላላችሁ። ናታኒም ስታርግ ምን መሆን ትፈልጋለህ? እኔ የኢትዮጵያ አገሬ ፕሬዝዳንት ሆኜ ማገልገል እፈልጋለሁ። እኔ የኢትዮጵያ ሀገሬ ፕሬዝዳንት ሆኜ ማገልገል እፈልጋለሁ። ኢትዮጵያ አገሬ ሼፍ መጋገር ሼፍ መሆን ይፈልጋል። እኔ አገሬ ዳኛ ሆኜ ማገልገል እፈልጋለሁ። እኔ አገሬ ቀበቃ ሆኜ ማገልገል እፈልጋለሁ። እኔ የኢትዮጵያ ፖሊስ ማገልገል እፈልጋለሁ። እኔ ኢትዮጵያ የአገሬ ወላጅ ሆኜ ማገልገል እፈልጋለሁ። ኢትዮጵያ አገሬ ገበሬ ሆኜ ማገልገል እፈልጋለሁ። ኢትዮጵያ አገሬ ኢንጂነር ሆኜ ማገልገል እፈልጋለሁ። ኢንጂነር መሆን ትፈልጋለች። አሁን ማካበላችሁ ፉከራል ሰላም ሀቃቂ ሰላም አገሬ ነው ማካበታ ሀቃቂ ሰላም ኢትዮጵያ ቃል ስለመጣችሁ እናመሰግናለን። ስምሽን አስታውቂልን። ስሜ ሎዛ እባላለሁ። ሎዛ ስታርጊ ምን መሆን ትፈልጊያለሽ? እኔ ኢትዮጵያ ሀገሬ ሀዲስ ሆኜ ማገልገል እፈልጋለሁ። አርቲስት ሎዛ ሞራል ያስፈልጋል። ኳስ ተጫዋች መሆን ይፈልጋል። ስሜ ዲቦራ አባዱላ። እሺ ዲቦ ስታርጊ ምን መሆን ትፈልጊያለሽ? እኔ ኢትዮጵያ ሀገሬ ፕሬዝዳንት ሆኜ ማገልገል እፈልጋለሁ። ለፓይለት ዲቦራ ሞራል ልጆቻችን እንችላለን እያሉ ነው። እስቲ አንድ ላይ ሞራል አስጧቸው። በቅድሚያ በዚህ አይነት ሁኔታ ላይ ተገኝታችሁ ከኛ ጋር ለመቆም ከነዚህ ህፃናት ጋር ለመቆም ከዚህ ቤተሰብ ጋር ለመቆም ስለወሰናችሁ እጅግ አድርጌ ላመሰግናችሁ እወዳለሁ። ዋናው ዓላማችን እነዚህ ከዳውን ሲንድሮም ጋር የተወለዱ ህፃናት የሰው ልጆች ናቸውና እንርዳቸው፣ እንደግፋቸው፣ ከቤት እንዲወጡ እናደርጋቸው። ባለን አቅም ሁሉ ደግሞ ስራ እንዲይዙና ሰርተው ራሳቸውንና ቤተሰቦቻቸውን አገራቸውን እንዲደግፉ እናደርጋቸው የሚል ነው። እነሱም እያሉ ያሉት ደግፉን ነው፣ እወቁን ነው፣ ሌላ አይደለም። ዲቦራ ፋውንዴሽን ለዚህ ማሳያ የሚሆን በየካ ክፍለ ከተማ ከ12 ልጆች በላይ ወደ ስራ አስገብቷል። በራሱ ቢሮዎችም ቀጥሮ አስገብቷል። ዛሬ ከ60 በላይ ሰልጥነው ስራ የሚጠብቁ ህፃናት በእጃችን ላይ አሉ። ከ18 ዓመት በላይ ሆኑ ስራ መስራት የሚችሉ። ስለዚህ ከተደጋገፍን ጉዳዩ በቤተሰብ ላይ ብቻ የሚጣል ሳይሆን ኢትዮጵያኖች ናቸው፣ ዜጎች ናቸው። ሁሉንም በጋራ መሸከም የምንችል
በጋራ ማስተናገድ የምንችል ይሆናል ማለት ነው። በነገራችን ላይ ሁላችን እንደነሱ ተወልደን ቢሆን ኖሮ በዓለም ላይ ጦርነት አይኖርም፣ በዓለም ላይ ጥላቻ አይኖርም፣ በዓለም ላይ ጸብ አይኖርም፣ በዓለም ላይ ፍቅር ብቻ አይኖር ነበር። እነሱ ፍቅር ናቸው፣ ጠብ የላቸው፣ ጦርነት የላቸው፣ በውስጣቸው ቅሬታ የላቸው፣ ውሸት የላቸው፣ ሌብነት የላቸው፣ ምንም ነገር የላቸው። ያላቸው ፍቅርና ፍቅር ብቻ ነው። ስለዚህ ከነዚህ ልጆች ጋር መዋል ማለት ፍቅርን መማር ማለት ነው። በመጨረሻም ንግግሬን አላረዝምም። እንኳን ተገኛችሁልን። ከዛሬ በኋላ ግን ሁላችሁ መስሪያ ቤት ያላችሁ፣ ካምፓኒ ያላችሁ፣ የተለያየ ቦታ ያላችሁ አንድም ሁለትም ልጆች ውሰዱና ወደ ስራ አስገቧቸው። ክቡር አምባሳደር ታዬ አጽቀሥላሴ የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ፕሬዝዳንት መልእክት እንዲያስተላልፉልን በአክብሮት ወደ መድረክ እጠራለሁ። የተከበሩ አባዱላ፣ ባለቤቶ ወይዘሮ ራሄል፣ ልጆቹ ይህን ስታስቡ ትልቅ መገለጥ መሆኑን ብሩህ በሆነ መንገድ አሳይታችሁናል። ፈተና እድልን ይሰጣል። እድል ለራስ ብቻ ሳይሆን ለሌሎችም በር ይከፍታል። በትንሽ ተጀምሮ አሁን ወደ 2000 የሚጠጉ በዳውን ሲንድሮም የተጎዱ ልጆቻችንን ለመታደግ የወሰዳችሁት እርምጃ ትልቅ አብነት ነው። አብነታችሁን የምንማርበት ነው። የምንዘክረው ብቻም አይደለም፣ አስፍተን እንድናየው እንደ ማህበረሰብ አቅማችንን፣ ፈቃዳችንን፣ ያሉንን ፈተናዎችና እድሎች እንድንመረምር የሚያስችል በመሆኑ ለዚህ ታላቅ በጎ ተግባር እኛንም ርህራሄ ልባችን እንዲሞላ ምናልባት የተንጠባጠበ ፍቅር ካለም ወግና ማረግ ባለው መልኩ ፍቅራችን ለመግለጽ እንድንችል ስላበቃችሁን ከፍ ያለ ምስጋናዬን አቀርባለሁ። የደቦራ ፋውንዴሽን የአእምሮ እድገት ውስንነት ያለባቸውን ህፃናት፣ ወጣቶች የትምህርት ማዕድ ተሳታፊ እንዲሆኑ እንዲሁም ደግሞ የጤና እንክብካቤ እንዲያገኙ ቅድም እንደጠቀሳችሁት ደግሞ ተሟልቶ ተሳክቶ እንደማንኛውም ኢትዮጵያዊ የሥራ ዕድል እንዲያገኙ ይህንን በር መክፈት ማለት ለኢትዮጵያ ታላቅ ተግባርና ድርጊት ነው ለማለት ይቻላል። ለእነዚህ ህፃናት ተስፋ እና በረከት በመሆናቸውም ታደላቸዋል። የእናንተ መታደልም ለኛ የእውቀት በርን ከፍቷል ለማለት ይቻላል። የአካላችን ክፍያ የሆኑት እነዚህ ህፃናት እና ወጣቶች ተገቢውን እንክብካቤ፣ ትምህርትና የጤና አገልግሎት ማግኘት ህገ መንግስታዊ መብታቸው። ኢትዮጵያ ህገ መንግስት አንቀጽ 41 ህፃናትን በሚመለከት ያሉት ድንጋጌዎች በሙሉ መብታቸውን ይደነግጋል። ይህን የመፈጸም ይህን የማስፈጸም ደግሞ በበጎ አድራጎት ድርጅቶችና በፋውንዴሽንስ ብቻ የታጠረ ሳይሆን የመንግስትም የማህበረሰብም ኃላፊነት መሆኑን እንደገና በአጽንኦት ለመግለጽ እወዳለሁ። የአንድ ማህበረሰብ ታላቅነት የሚገለጸው በእውቀቱ ልኬት አይደለም፣ በመጠበቡ ደረጃ አይደለም፣ በኃይሉ አይደለም፣ በአቅሙ አይደለም፣
የማህበረሰብ ትልቅነት የሚገለጸው በመካከሉ ያሉ ድጋፍ የሚፈልጉ ህፃናትም ሆኑ ጎልማሶችን መንከባከብ ማብቃት ሲችል ነው ታላቅ ማህበረሰብ ሊባል የሚችል። ያለዛ ወግ ብቻ ነው። ስለዚህ የኢትዮጵያ ታላቅነት መገለጫው በተለይ ችግር ላጋጠማቸው ህፃናት በምንሰጠው ድጋፍ ልኬታ የሚመዘን ነው የሚሆነው። ስለዚህ the most vulnerable ወይም ተጋላጭ የሆኑ በመካከላችን ያሉት በምንሰጠው ርህራሄ በምንሰጠው ትኩረት ብቻም ሳይሆን በምንሰጠው ድጋፍ እና ቀጥተኛ ተሳትፎ የሚለካ ነው። ስለዚህ ሀገራችን ታላቅ ናት። የታላቅነታችን መለኪያ ግን የህዝባችን አንድነት የህዝባችን ፍቅር ቢሆንም ነገር ግን ያልተመቻቸውን ልክ እንደማንኛውም ሌላ ማህበረሰብ በሙሉ ኢንተሌክቹዋል ካፓቢሊቲ ያልተገኙ ወገኖቻችንን በመደገፍ ደረጃ የሚመዘን እንደሆኑ አጽንኦት ለመስጠት ነው። እዚህ ቀደም ሴሮ ነው ስሟ what a message እንችላለን ያለችው yes we can አግዙን ደግፉን ተንከባከቡን ፍቅር ስጡን እኛ እንችላለን። ይህ ትልቅ አስተምሮት ነው። ይህ ትልቅ ብልህነት ነው። ስለዚህ የነርሱን ስሜት መጋራት ብቻም ሳይሆን ስሜታቸውን እንደራስ አድርጎ መውሰድ ደግሞ ትልቅ ብልህነት ነው። ያስተላለፈችው መልእክት ይሄንን የሚገልጽ መሆኑን ተረድቻለሁ። በመጨረሻም የዴቦራ ፋውንዴሽን በመጀመሪያ ዳውን ሲንድሮም ምን እንደሆነ የአድቮኬሲ ስራ፣ የተግባቦት ስራ፣ የመገለጥ ስራ፣ የማስተማር ስራ በመስራታችሁ ከፍ ያለ ምስጋናዬን አቀርባለሁኝ። በተለይ ሰውነታችን ብቻም ሳይሆን ሰብአዊነታችን ለሰው ልጅ ያለን ፍቅር ያንዳንዱ ማህበረሰብ ኋላ ቀር ከሆነ ከተስረከረከ ባህሉ ይገለጥ ዘንድ ብሩህነት ይታየው ዘንድ ስላደረጋችሁ ትልቅ አስተዋጽኦ ነው ማለት ይቻላል። ሁለተኛ እነዚህ ልጆች ይህን የመሰለ ፋውንዴሽን ባይኖር ኖሮ የትምህርት ገበታ እንዴት ማግኘት ይችሉ ነበር? ይህ በአእምሯችን ሊመላለስ የሚገባ ጉዳይ ነው። ስለዚህ መማርም እንደሚችሉ ማሳየት ትልቅ መሰጠት በመሆኑ ይሄንንም በረከት ሰጣችሁናል ለማለት ይቻላል። በሶስተኛ ደረጃ ትምህርት ብቻም ሳይሆን የተለያዩ የጤና እንከኖች ሲያጋጥማቸው ቅድም ዶክተር መቅደስ እንደተጠቀሰችው እነዚህን መንከባከብ እና ይሄን ፋሲሊቲ ከሌሎች ተቋማት ጋር በመሆን ማመቻቸት የተገባ መሆኑ ይህንን በመስረታችሁም ትልቅ አብነት ነው። በመጨረሻም እንደገና በልጆቻችን እንድንኮራ አድርጋችሁን ጸጋዎቻችን መሆናቸውን አሳይታችሁናል። ሙሉ ሰው ልንባል የምንችለው ሌሎችን በማሳደግና ከፍ በማድረግ ነው። በቀጣይነት እርግጠኛ ነኝ አገር አቀፍ የሆነ ብሔራዊ የሆነ የዲዛቢሊቲ ስትራቴጂ መቀየስ የተገባ ነው የሚሆነው። በበጎ ፈቃድ ወይም በመንግስታዊ ተቋማት ብቻ ሳይሆን ሁሉን አቀፍ የሆነ ተግባር ማከናወን የመንግስት ኃላፊነት መሆኑን በዚህ አጋጣሚ ለመጥቀስ እወዳለሁ።
ስሜ ብዙነሽ አሰፋ እባላለሁ። የልጄ ማርያን አዲሱ ይባላል። ኦኬ እንኳን ለዚህ ቀን አደረሰሽ የኔ እናት። ወደ ዲቦራ ፋውንዴሽን ተቀላቅለሻል? አዎ ተቀላቅያለሁኝ። ጥሩ ድጋፍ አላቸው። ልጆቻችንን እንደዚህ በቃ አመታዊ በዓልም ሲመጣ አንዳንድ ነገሮችም ሲኖሩ ያሳትፉናል። አንቺ ከዲቦራ ፋውንዴሽን ከመምጣታችሁ በፊት ጥሩ ዕውቀት ነበረሽ ልጅሽ ላይ ያለው ነገር የዳውን ሲንድሮም ተጠቂ መሆኗ አንቺን ደስተኛ ነበርሽ ወይስ ደግሞ በጣም በጭንቀትና በመበሳጨት ውስጥ ነበርሽ? እንዴት ነበር ያሳለፍሽው? እንደ መጀመሪያ እንደ ወላጅ እውነት ለመናገር ደንግጫለሁ። ምክንያቱም በዚህ አይነት ዙሪያ ያለ ነገር አይቻላቅም። ነገር ግን ችግሩን ስረዳው ወይንም በሕክምና ከተረዳውት በኋላ ግን መጀመሪያ እኔ መቀበል እንዳለብኝ ነው የተሰማኝ። በቃ ራሴን አዘጋጀውኝ። ከዛ በኋላ ልጄን እንዴት አድርጌ ማብቃት እንዳለብኝ ራሴን አብዴት ማድረግ ጀመርኩኝ። ማንበብ፣ በዚህ ዙሪያ ያለውን ነገር ማየት፣ መጠየቅ፣ ወደ ሕክምና መውሰድ፣ ልጄን ደግሞ ሁሉም ሰው እንዲረዳት ማለት ይሄን ችግር ህዝቡ እንዲረዳው መደበቅ ሳይሆን ልጄን አውጥቼ ለችግሩ መፍትሄ መፈለግ ላይ ነው እንትን ያልኩት። ግን እግዚአብሔር መረዳኝና በጣም አሁን በተሻለ ሁኔታ ልጄ ትገኛለች። በትምህርትም በተለያየ ነገር ጥሩ ይዞታ ላይ ነው ያለችው። ቅድም ያዩሽ ነበርና በጣም አትመስልም ሁላና ግን እንደዚህ አልነበረችም። እውነት ለመናገር ያው ይታወቃል የነዚህ አይነት ችግር ያለባቸው ልጆች ምን አይነት አስቸጋሪ እንደሆኑ በጣም በቃ ዋጋ ያስከፍላል። ዋጋ ከፍያለሁ ከሚባለው በላይ በዙሪያ የሚያሉ ሰዎች አሉ፣ ቤተሰብም ጓደኛም ብዙ ሰዎች አብረውኝ ዋጋ ከፍለዋል እንደ እድል ሆኖ እሷ እና ደግሞ ይበልጥ ደግሞ ትልቁን ድርሻ የሚወስደው ፈጣሪ ነው። ከእግዚአብሔር ጋር ባለኝ ግንኙነት ወይ ከእግዚአብሔር ጋር ባለኝ ነገር ይሄ ለውጥ መጥቷል። በእምነቴም በጸበልም በተለያየ ነገር እግዚአብሔር ይመስገን በጣም ታግያለሁ። እዚህ ደርስ ሳልሰለች ቀን ከሌሊት ብዬ ምክንያቱም የሚሻል ነው የሚድን ነገር ነው። ወላጅ ከበረታ ካልደነገጠ ተስፋ ካልቆር ልጁን ካልደበቀ ለልጁ የሚያስፈልገውን ነገር ስሜታቸውን በመረዳት ማለት ነው ምን ይፈልጋሉ፣ ምን ይጠላሉ፣ ምን ይወዳሉ የሚለውን ካወቅሽ የማይሻላቸው ወይንም የተሻለ ውጤት የማያስመዘግቡበት ምንም ምክንያት የለውም። በርግጥ ይሄ ስልሽ ቀላል ነው እያልኩ አይደለም። ፋይናንሻል ጊዜ ብዙ ነገር ማህበረሰቡ ያገልሻል። ይሄ በርግማን እንደመጣ በቃ ተስፋ እንደሌለሽ እንደዚህ አይነት ልጅ ይዘሽ አንድ ስቴፕ ወደፊት መራመድ እንደማትቺ ብዙ መገለል ብዙ ጫና ያደርሱብሻል። ግን ያንን መስማት የለብሽም። ሌላው ወላጅ በኔ አይነት ችግር ያሉ ወላጆች እንዲያውቁት ምፈልገው ምንም አይነት ይሄ ማዳመጥ ልጃቸው ማዳል ላይ ወይንም ልጃቸው ማብቃት ላይ ነው መስራት ያለባቸውና እኔ በዚህ መንገድ በጥንካሬ ከእግዚአብሔር ጋራ እዚህ ደረጃ ድርሻታለሁ። ቢበልጥ ይሻላታል ደና ሆና ነገ ሀገሯን የምታገለግል ተስፋ የሚጣልባት ልጅ ናት ብዬ አምናለሁ። እግዚአብሔር አምላክ ያሳብሽን ይሙላልሽ። ከዚህ የበለጠ ደግሞ ደና እንዳልሽው ሀገሯን የምታገለግል ልጅ ያድርግልን። አንቺም በርቺ፣ በጣም ጎበዝ እናት ነሽ። በሌላ ጊዜ እንገናኛለን። እጅግ አድርጌ አሻም ቲቪን እጅግ አድርጌ አመሰግናለሁ። እኔም አመሰግናለሁ። ክብርት ወይዘሮ አዳነች አቤቤ የአዲስ አበባ ከተማ ከንቲባ ወደ መድረክ መጥተው መልእክት እንዲያስተላልፉ ጠይቃለሁ። አጋሮቻችን ናቸው። ክብራን ጥሪ የተደረገላችሁ እንግዶች፣ ዛሬ የዳውን ሲንድሮም ተጠቂዎች በሚታሰቡበት ቀን ላይ በዚህ በተቀደሰ ፕሮግራም ላይ በመገኘትና አጠር ያለ መልእክት ለማስተላለፍ እድሉን ስላገኘው እጅግ አድርጌ ማመስገን ወዳለሁ። ከኔ በፊት ሲነገር እንደሰማነው ለነኚህ ልጆች በሳውንድ ሲንድሮምና ተመሳሳይ ችግር በሚጠቁ ወገኖቻችን ልጆቻችን ዋናው መጀመሪያ ልንሰጣቸው የሚገባው ፍቅር ነው። ከዛ በተጨማሪ እና በዋንኛነትም በመንሰራው የልማት ስራ ውስጥ በኢኮኖሚ ተጠቃሚነት ውስጥ የማህበራዊ ችግርን ለማቃለል በመንሰራው ስራ ውስጥ የድርሻቸውን ተጠቃሚነት ማረጋገጥ የፍትሃዊነት ጉዳይ ነው፣ ግዴታችንም ነው። እነኚህ ልጆች በሀገሪቱ ሀብት ውስጥ በሚመጡት ለውጦች ውስጥ በየደረጃው የሚገባቸውን ለመጠቀም መብት አላቸው። መብታቸውን በተገቢው ሁኔታ የማስጠበቅ ደግሞ ሁላችንም ግዴታ አለብን።
በተለይ የመንግስት አካላትና መንግስታዊ ያልሆነው ድርጅቶች በጋራ ተቀናይተን ብንሰራ ችግሮች ይቀላሉ። 50 ሎሚ ለ50 ሰው ጌጡ ለአንድ ሰው ግን ሸክሙ እንደሚባለው ልናደርገው እንችላለን። ይሄንን ሊያመጣ የሚችለው ቅንጅታዊ አሰራር ነው። በተበታተነ መንገድ ከምንሰራው ይልቅ በተቀናጀ መንገድ የምንሰራው የማህበረሰብ ለውጥ ያመጣል። ስለዚህ እንደ አዲስ አበባ ከተማ አስተዳደር ለዳውን ሲንድሮም እና በተለይም የአእምሮ እድገት ዝግመት ያላቸው በማህበረሰባችን ውስጥ በተለያየ መንገድ መገለጥና ተገቢው መብታቸው ሊጠበቅላቸው ሲገባ እንደ ነውር ተቆጥሮ በየጓዳው እየተደበቁ እየተሸሸጉ እንዳይታዩ ተደርጎ የሚከድበትን አካሄድ በመለወጥ ረገድ ዲቦራ ፋውንዴሽን ብቻ ሳይሆን እያንዳንዳችን አካባቢያችንን መፈተሽ መስራት ወደ አደባባይ እንዲወጡ ማድረግ ከዛም ከንፈር ከመምጠጥ ያለፈ አንድ ጠብ የሚል ለውጥ ሊያመጣ የሚችል ስራ ልንሰራ ቃል የምንገባበት ቃል ሊሆን ይገባል ብዬ አምናለሁኝ። ለእንደዚህና መሰል ህፃናት ነፃ የጤና አገልግሎት ለመስጠት በዚህ አጋጣሚ ቃል መግባት እንወዳለን። የዲቦራ ፋውንዴሽን መስራች ክቡር አቶ አባዱላ ሲጠይቁን ለነበረው ምላሽ ለመስጠት በየመስሪያ ቤቶቻችን በሰለጠኑበት ሙያ መስራት በሚችሉበት ደረጃ ለመቅጠርና ሰራተኞቻችን ለማድረግ በታላቅ ፍቅር የምንቀበላቸው መሆኑን መግለጽ እወዳለሁኝ። የግጥሙ ርዕስ እንቻለን መማር እንችላለን፣ መስራት እንችላለን፣ ማወቅ እንችላለን፣ መጠየቅ እንችላለን። እኔ ሴት ነኝ አካል የሚወድ እኔ ሴት ነኝ አካል የሚወድ እንችላለን። አትጠብቁ፣ አውጣቸው። ባለስልጣን ባለሀብቶች የመንግስት አካላት አውጣቸው። እንደኔ አይነት ዳውን ሲስተም ያላባቸው ህጻናቶች አውጣቸው ያለው። አመሰግናለሁ። ዲቦራ ፋውንዴሽን ማለት ኖሮ ከመሞት በተጨማሪ ለሌሎችን መኖር ሌሎችን ማዳንና ሌሎችን መድረስ አላማ አድርጎ የተቋቋመ ፋውንዴሽን ነው። ዲቦራ ፋውንዴሽን ማለት ዳውን ሲንድሮም ላይ የተሳሳተ አመለካከቶችን ለማረም ግንዛቤ ፈጥሮ እነዚህ ልጆች ከተማሩ ከሰሩ ካገዝናቸው ይችላሉ የሚለውን ግንዛቤ ለመፍጠር የተቋቋመ ፋውንዴሽን ነው። ዲቦራ ፋውንዴሽን ማለት የእርግማን ምልክት ተብለው ቤተሰቦቻቸው እንዲሸማቀቁ ልጆቻቸውን ከጓዳ ወደ ሳሎን ለማምጣት የፈሩ እናቶችን የልጆቻቸውን ልዩ አቅምና ችሎታ አውጥተው በኩራት እንደማንኛውም ልጅ እጆቻቸውን ይዘው በአደባባይ እንዲገኙ ለማድረግ የተቋቋመ ፋውንዴሽን ነው። ዲቦራ ፋውንዴሽን ማለት እንደ ሀገር ያልተጠቀምናቸውን የሰው ሀብት በትንሽ ድጋፍ በማድረግ አብቅቶ እንደማንኛውም ዜጋ ለሀገራቸው የራሳቸውን አስተዋጽኦ ማበርከት እንዲችሉ የተቋቋመ ፋውንዴሽን ነው። ዲቦራ ፋውንዴሽን ማለት ልጆቻቸው በራሳቸው መልበስ፣ መብላት፣ መጸዳዳት ስለማይችሉ እነሱን ለማገዝ ኑሮን ለማሸነፍ ወጣው መስራት ይችላሉ። እናቶቻቸውም ልጆቻቸውን ትምህርት ቤት ልከው ወጣው መስራት እንዲችሉ ለማድረግ የተቋቋመ ፋውንዴሽን ነው። ዲቦራ ፋውንዴሽን ማለት ቤት ውስጥ ተደብቀው ታስረው እንዲኖሩ የተፈረደባቸውን ንጹህ ነፍሶች ለመታደግ የተቋቋመ ድርጅት ነው። ዲቦራ ፋውንዴሽን ማለት ከየቤቱ ያሉትን ሰንሰለቶች ለመፍታት የተቋቋመ ድርጅት ነው። ዲቦራ ፋውንዴሽን ማለት ለነዚህ ልጆች የሚገባቸውን ህይወት ለመስጠት የተቋቋመ ድርጅት ነው። በዲቦራ ፋውንዴሽን መሪ የመሆን ህልም ያላቸው፣ ፓይለት የመሆን ህልም ያላቸው፣ ዶክተር የመሆን ህልም ያላቸው፣ ነርስ የመሆን ህልም ያላቸው፣ ኢንጂነር የመሆን ህልም ያላቸው፣ አስተማሪ የመሆን ህልም ያላቸው፣ ወታደር የመሆን ህልም ያላቸው፣ ፖሊስ የመሆን ህልም ያላቸው ልጆች አሉት። በትምህርት ቤታችን ደግሞ
ግብርናና የእርሻ ስራ መስራት የሚችሉ ልጆች አሉን። የእንግዳ ተቀባይና የደንበኛ አገልግሎት መስጠት የሚችሉ ልጆች አሉን። መስተንግዶ መስራት የሚችሉ ልጆች አሉን። በአስተማሪያቸውና በረዳታቸው እገዛ ችሎታቸውና ስጦታቸውን እያዳበሩ ያሉ ተማሪዎች አሉን። እንደ መጥፎ እድል ተቆጥረው እንደ መጥፎ እድል ተቆጥረው ተስፋቸውን ነጋቸውን ተቀምተው ከሰው ተገለው እንዲኖሩ የተፈረደባቸው ህፃናት ትንሽ ድጋፍ ከተደረገላቸው አቅም እንዳላቸው መስራት እንደሚችሉ መማር እንደሚችሉ አውቀናል። እነዚህ ንጹህ ህፃናቶች ለራሳቸውም ለቤተሰቦቻቸውም ለሀገራቸውም መትረፍ እንደሚችሉ ደግሞ እነሱ አሳይተውናል። ዳውን ሲንድሮም እርግማን አይደለም። ዳውን ሲንድሮም የመጥፎ እድል ምልክት አይደለም። ዳውን ሲንድሮም የወላጅ ጥፋት አይደለም። ዳውን ሲንድሮም የልጆቹ ጥፋት አይደለም። ዳውን ሲንድሮም ደስታ ነው። ዳውን ሲንድሮም ፍቅር ነው። ዳውን ሲንድሮም የተፈጥሮ ውበት ነው። ዳውን ሲንድሮም የፈጣሪ ስጦታዎች ናቸው። ከዳውን ሲንድሮም ጋር የተወለዱ ልጆች ማለት ንጹህ ፍቅር ለሚሰጣቸው ሰው ከስሩ ሳይጠፉ በእጥፍ ፍቅሩን መመለስ የሚችሉ የዋህ ፍጥሮች ናቸው። ዛሬ እዚህ ስንገናኝ በእኛ ልጆች አምናችሁ በፋውንዴሽናችን ዓላማ ደግፋችሁ ለውጡን አምናችሁበት ስለሆነ በፋውንዴሽኑ ስም ለማመስገን ፈልጋለሁ። የፋውንዴሽኑ ዓላማ እንዲሳካ ያደረጉ የመንግስት አካላት፣ ኤምባሲዎች፣ የእርዳታ ድርጅቶች፣ የግል ድርጅቶች፣ ግለሰቦች በፋውንዴሽኑ ስም አመሰግናለሁ። ዛሬንም የምታዩትን ዝግጅት እንዲህ ቢሆን ያደረጉት የስራ ባልደረቦቼ የዲቦራ ፋውንዴሽን ሰራተኞች በጣም ነው የምንወዳችሁ እና በጣም ነው ማመሰግናችሁ። እንኳን ለዳውን ሲንድሮም ቀን አደረሳችሁ። አመሰግናለሁ። የዲቦራ ፋውንዴሽን ቤተሰቦች ሁላችሁንም በዚህ በመካከላችን የምትገኙ አምባሳደሮች እንዲሁም ደግሞ የዓለም አቀፍ ድርጅት ተወካዮች የመንግስትና የሌሎች የግል ዘርፎች ተወካዮች ሆናችሁ የዲቦራ ፋውንዴሽን ቤተሰባችን ነው፣ ቤታችን ነው፣ የኛ ነው ብላችሁ ዛሬ በአምስተኛው የዲቦራ ፋውንዴሽንን ብቻ ሳይሆን የዳውን ሲንድሮምን የምናስብበት ቀን ላይ የመጣችሁ እንኳን ደህና መጣችሁ፣ እንኳን በሰላም አገናኘን ማለት ፈልጋለሁ። በቅድሚያ ዛሬ ላይ የዓለም የዳውን ሲንድሮምን ቀን በመናከብርበት በመናስብበት ክቡር ቅድም ሲናገሩ ሰምታችኋል አቶ አባዱላ ፍቅር የሆኑ ልጆች የሚያድጉ የሚገርሙ ሰዎችን የሚያፈቅሩ ሌሎችን ደግሞ የሚያጓጉ ልጆች የሚታሰቡበት ቀን ላይ በባለፈው አራተኛውን ዓመት አብረን አሳልፈናል። ዛሬ ላይ ደግሞ የበለጠ አብረን የምንሰራበት አብረን የምናጠነክርበት የሚደረጉ ድጋፎችን እናጠናክር በሚለው መሪ ቃል በሚታሰብበት በዚህ ጊዜ ድጋፎቻችንን ስርዓታችንን እንድናሻሽል ጥሪ በተደረገበት ቀን ላይ ቀርቤ ንግግር እንዳደርግ ዛሬ ምድል ስለተሰጠኝ እጅግ አድርጌ በራሴም በጤና ሚኒስቴርም ስም ሁላችሁም ማመስገን ፈልጋለሁኝ። እኛ ኢትዮጵያውያን ብዝሃነታችን ጥንካሬያችን ነው። በብዙ ነገር ብዝሃነታችን ይጠቀሳል። በዛሬው ቀን በመናስበውም ቀን ብዝሃነታችን ይጠቀሳል። ብዝሃነታችን ጥንካሬያችን ነው። ስለሆነም ከዳውን ሲንድሮም ጋር የሚኖሩ ሌሎችን የአእምሮ እድገት ውስንነት የተወለዱ ሰዎችን የምናስብበት የሚያጋጥሟቸውን ፈተናዎች ደግሞ በጋራ የምንጋፈጥ መሆናችንን ዛሬም በድጋሚ እገልጻለሁ። እነሱም መደበቅ ማቆማችንን አቁመን አቅማቸውን ማስተዋላችንን ወሳኝ የሚሆንበት ጊዜ ላይ እንደደረስን የዚህ የምናየው ተደጋጋሚ ሳይቋረጥ ለአምስተኛ ጊዜ የሚከበረው ቀን ያሳየናል። እንደ ድሮ መደበቅ ቀርቶ አቅማቸውን የማውጣት ራሳቸው በመድረክ ላይ የሚያሳዩአቸውን ነገሮች አይተናል። ዛሬ ላይ ደግሞ ብዙ ተቋማት ወስዶ ሊያሰራቸው ዝግጁ እንደሆነ ነግሮናል። ዳውን ሲንድሮምና ሌሎች የአእምሮ እድገት ውስንነት የተወለዱ ህፃናቶችን ስንመለከት ሰዎችን ስንመለከት ህይወታቸው አርኪ በሆነ ሁኔታ መቀጠል እንደሚችል ዘመናት ቀናት እያሳዩን ቆይተናል። ሆኖም ግን ዛሬም ቢሆን ብዙ የሆነ በቂ የሆነ የህክምና እንክብካቤና ድጋፍ ያስፈልጋቸዋል። ከዳውን ሲንድሮም ጋር ተያይዘው የሚመጡ የጤና እክሎችን ስንመለከት የልብ ክፍተት አንዱ ነው። ለዛም ብዙዎች በአገራችን እንዲሁም በሌሎች ሀገሮች የሄዱ የህክምና ድጋፍ ያስፈልጋቸዋል እየወሰዱም ይገኛሉ። በአንዳንድ ህፃናቶች ላይ እንዲሁም ደግሞ ከዳውን ሲንድሮም ጋር የተወለዱ ህፃናትንና ሰዎችን ስንመለከት የመተንፈስ ችግር፣ የእድገት መዘግየት እነዚህ ሁሉ በጥቂቶቹ የሚጠቀሱ ቢሆንም የጤና አጠባበቅ ስርዓታችን በማሻሻል እነዚህ ግለሰቦች ደግሞ ወቅታዊ የሆነ ምርመራዎች ትክክለኛ የሆነ ህክምናና
ቀጣይነት ያለው ድጋፍ የአንድ ጊዜ ድጋፍ ሳይሆን ቀጣይነት ያለው ድጋፍ እንደሚያስፈልጋቸው በማመን ሁላችንም ለዚህ ርብራቤ ማድረግ ያስፈልገናል። እንደ ጤና ጥበቃ ሚኒስቴር የጤና ባለሙያዎች እነኚህን ግለሰቦች ለመከባከብ በተለይ ሁለንተናዊ አቆራረብን እንዲሁም እነሱን ያማከለ ስርዓትን በእያንዳንዱ ስራችን ውስጥ እንድንከት በዚሁ ማሳሰብ ፈልጋለሁ። እኛም መደበኛ የጤና ምርመራዎቻችንን የቅድመ ምርመራዎችና ልዩ አገልግሎታችንን ማግኘት የሚችሉበትን ስርዓት የማጠናከር ስራ ጀምረናል፣ ግን የበለጠ መስራት ያስፈልገናል። እነዚህን ዘርፎች አጠንክሮ በመስራት ዳውን ሲንድሮምን ብቻ ሳይሆን ሌሎችም ከአእምሮ እድገት ውስንነት ጋር የተወለዱ ሰዎችን ሙሉ አቅማቸውን እንዲያሳኩ ልናደርጋቸውም ይገባል። እንዲሁም የቤተሰብና ያሳዳጊዎችን ሚና ስንመለከት በጣም ከፍተኛ ነው። እነሱም ድጋፍ የኛ አብረን አለን ማለት እነሱን ማዳመጥ በሚያስፈልጋቸው ነገር ላይ ጤናና ጤና ነክ የሆኑ ግልጋሎቶችን ለነሱ መስጠት ያስፈልገናል። በጋራ ዳውን ሲንድሮምን እና ሌሎች የአእምሮ እድገት ውስንነቶችን የተወለዱ ግለሰቦችን ቤተሰቦቻቸውን የሚያበረታታ አውታረ መረብ መገንባትም ያስፈልገናል፣ እንችላለንም። በዚህም የዓለም የዳውን ሲንድሮም ቀን ሁሉም ሰው የሚወደድበት እና የሚተካበት እንዲሁም ደግሞ ማህበረሰባችን አለን የሚልበትን ዘዴ የምንፈጥርበት መንገድን ለመፍጠር በጤና ሚኒስቴርም ስም በራሴም ስም ቃል ገባለሁ። በጋራ ዳውን ሲንድሮምን ሌሎች የአእምሮ እድገት ውስንነት ያላቸውን ከዛም ጋር የተወለዱትን ልዩ ስጦታቸውን በማውጣት ለወደፊቱ የሚሰሩበትን መንገድ በማመቻቸት አብረናቸው እንድንሆን እናበረታቸዋለን። አብረናችሁን እንድትሉ እንድትደግፉ የማህበረሰቡንም ግንዛቤ እንድታገላብጡ እንድትጨምሩ በዚሁ የሚዲያ አካላትን የጀመራችሁትን ስራ አጠናክረን እንድንሰራ በጋራ ጤናማ ብሩህ ሁሉንም ያሳተፈች ኢትዮጵያ መፍጠር እንድንችል አደራ ማለት ፈልጋለሁ። በመጨረሻም ዲቦራ ፋውንዴሽን እነዚህ ልጆችና ቤተሰቦቻቸውን በመደገፍ እየሰራ ያለውን ትልቅ ስራ በራሴም በጤና ሚኒስቴርም ስም እያመሰገንኩ ከጎናችሁ መሆናችንን መግለጽ ፈልጋለሁ። እጅግ አድርጌ አመሰግናለሁ። መጋቢትን ከዲቦራ ጋር ለዚህ ሴሌብሬት ቀን በሰላም አደረሰሽ። እንኳን አብሮ አደረሰን። እንኳን ደህና መጣችሁ። ስለመጣችሁ እናመሰግናለን። እንኳን ደህና ቆየሽን። ቤኪዬ ምን ተሰማሽ ዛሬ? በጣም ነው ደስ ያለኝ። ይሄንን ኢቨንቱም ከመሳካቱ ባሻገር ይሄ ሰውም ሲመጣ ህዝቡም ሲያይ ምን እያደረገ እንደሆነ ምን ለማድረግ እየሞከረ እንደሆነ ህዝቡም እየተረዳው ስለሆነ በጣም ደስተኛ ነኝ። ቤኪ እኔ በጣም በግሌ አደንቅሻለሁ። ምክንያቱም የዲቦራ ፋውንዴሽን ዋና ስራ አስኪያጅ እንዲሁም ወርደሽ ደግሞ ታች ድረስ ልጆቹን በማገዝ ብዙ ነገር እንደምትሰሪ ያውቃለሁና ምን እየተሰማሽ ነው? እንዴት ነው ወደዚህ ያለሽ ሞራሉ እንዴት ነው እንደዚህ ሆኖ ከላይ እስከ ታች የምትሰሪበት? አመሰግናለሁ። አገላለጽሽም በጣም ደስ ይላል። ያው አባቴም እናቴም ተሳድጉን ሰውን አክብረን ወደን ከሰው ጋር እንድንኖር አድርገው ነው ያሳደጉን። ለይተው አላሳደጉንም። ከህዝቡ ተለይተን አላደግንምና ምንም ጊዜ የኛም ጋር ያለው የፋውንዴሽን ሰራተኞች እህቶቼ ወንድሞቼ ናቸው። ልጆቹም እንደዛና በዛም ምክንያት የስራውም ደግሞ ከልቤ ስለምወደው ሁሌም እኔ ለሰውም ጥሩ መሆንም ጥሩ ነገርን ያመጣልና ለዛ ነውና። እሺ ቤኪዬ አሁን እንዴት እየሆነላችሁ ነው? ትምህርት ቤቱ ጥሩ እንቅስቃሴ ላይ እንዳለ አውቃለሁና እስቲ ትንሽ ስለ ትምህርት ቤቱ። እሺ ያው ዲቦራ አካዳሚ ወደ ዲቦራ ቪሌጅ በሚል አሳድገናል። ዲቦራ ቪሌጅ ላይ የፔዲያትሪክ ክሊኒክ የህፃናት ክሊኒክ አለው፣ የሃይ ስኩል ግቢ አለው፣ የኪንደርጋርተን አለው፣ ባስኬትቦል ፊልድ አለው፣ ፉትቦል ፊልድ አለው። በጣም ትልቅ ማዕከል እነዚህ ልጆች የሚሆኑበት የሚያድጉበት በቃ የኔ የሚሉት ቦታ እንዲሆን ነው የዲቦራ ቪሌጅን እየገነባን ያለ ነው። አሁን አልቋል። አንድ ኤሌመንተሪ ኮምፓውንድ ነው የቀረን። ልጆችም ተቀብለናል። ከ250 ልጆች በላይ ተቀብለናል። የዛሬ 3 ወር ለመጀመር እናስባለን። ይሄ ፔዲያትሪክ ክሊኒክ ለለገጣፎ ላሉ ዙሪያ ላሉ ህፃናትም ለኛ ልጆችም ክፍት አድርገን የኛ ልጆች ይታወቃል በየጊዜው ቼክአፕ ያስፈልጋቸዋል። ቤተሰብ ከብር ማጣት የተነሳ ቼክአፑን አያረግም፣ ካለማወቅም የተነሳ ቼክአፑን አያረግምና ይሄንን ችግር ለመቅረፍ ፔዲያትሪክ ክሊኒኩን እያለቀልና እዚህ ላይ ይገኛል ግቢ። በጣም ደስ ይላል። ቤኪዬ አሁን አንዳንድ ሰዎች ሳናግር ነበርና መተው እናንተ ጋር እንደሚረዱ ነግረውኛል። ግን ደግሞ የትምህርት እድሉን በጣም አሳስቧቸዋልና
እንዴት ነው ለሁሉም ተደራሽ ለማድረግ ያሰባችሁበት መንገድ አለ? አለ እውነት ነው። ብዙ ነው የጠበቀ ያለው ቤተሰብ ይሄን እድል የሚያላገኘው የሰው ኃይል ማነስ እኛም ደግሞ የገቢ ማነስ ነው። በጣም ብዙ ሰራተኛ ይፈልጋል ይሄንን ትምህርት ቤት ነው በጣም ብዙ ተማሪ ለማውሰድ እነዛ የሚመጡት ማስተማሪዎች በጣም ትልቅ ስልጠና ይፈልጋሉ ብዙ እያሰለጠነ ነው። በዚህ ምክንያት ነው እና ርቀቱም ደግሞ ለአንዳንድ ቤተሰብ አልተመቸም እና ይሄንን ለመቅረፍ እንግዲህ በሚቀጥለው አመት በትልቁ ቁጥር ነው ልጆች ለማስገባት የወሰነው ወደ ሌላ ክፍለ ሀገርም ሌሎች ክፍለ ከተማዎችም ላይ ይሄንን ትምህርት ቤት ለመክፈት እቅድ አለንና እግዚአብሔር ይርዳችሁ። ቤኪዬ በመጨረሻ የምታስተላልፉ መልእክት ካለሽና በዚሁ ደግሞ ሌላ ፕሮግራም እንደምንሰራ ቃል እንድትገቢልኝ ነው። እሺ በደስታ ደስ ይለኛል። እኔ ፋውንዴሽኑ የሚሰራውን ሲታይ ደስ ይለኛል። ለምን ሌላው ቤተሰብን ያበረታታል እንዲመጡ እንዲያወጡ እንዳይፈሩ ያበረታታልና ደስ ብሎኝ ነው ሌላውን ፕሮግራም የምንሰራው። በዚህ ደግሞ ማስተላለፍ ይፈልጋው አሁን ዛሬ ያለንበት የኤግዚቢሽን ማዕከልን በጣም ማመስገን ፈልጋለሁ። ስክሪን ለበጣም ብዙ ጊዜ በነፃ እንድናስተዋውቅ ቦታውንም ሁሌ ከጎናችን ስለሆነ ኤግዚቢሽን ማዕከልን ማመስገን ፈልጋለሁ። እኔም በጣም አመሰግናለሁ። እንግዲህ ተመልካቾቻችን እንዳያችሁት ዛሬ መጋቢትን ከዲቦራ ጋር እያሳለፍን የነበርነውን ሴሌብሬት ጥሩ ፕሮግራም ወደ እናንተ ስናቀርብ ቆይተናል። እንግዲህ እንደተመለከታችሁት የተለያዩ ትልልቅ ባለስልጣናት የተለያዩ ድርጅቶች የተሳተፉበት ዲቦራ ፋውንዴሽንን የደገፉበት ዲቦራ ፋውንዴሽን ደግሞ እንዲሁ ሽልማቶችን ያበረከተበት በጣም ትልቅ ጥሩ ፕሮግራም ነበር ያየነው። ብዙ ትምህርቶችን እንደወሰዳችሁበት እርግጠኛ ነኝ። ዳውን ሲንድሮም ልጅ መኖር ማለት ደስተኛና ሰላማዊ ቤተሰብ እንዳለን እናስብ ብዬ መልእክቴን አስተላልፋለሁ። እንግዲህ የዛሬ ፕሮግራማችን ይሄን ይመስል ነበር። የሚቀጥለው ሳምንት በአዲስ ርዕስ በአዲስ እንግዳ እንገናኛለን። መልካም ሳምንት።